ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ ሀጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይተበቀባችሁም የሚል መልእክታችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱን? ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታክ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታክ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ተዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው። እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሜም ላታገኙኝ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊጥ ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም። ነገ ያስፈልጉናል። እሺ ወንድሞች፣ ሲበልልታ በጭብጨባ ገለጹልኝ።
ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁ 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ? ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊጥ ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም። ነገ ያስፈልጉናል። እሺ ወንድሞች፣ ሲበልልታ በጭብጨባ ገለጹልኝ። እንግዲህ እንደሰማችሁት ነው። የትኛው አካል አባቶችን እየሰደበ እንደሆነ ባናቅም፣ ነገር ግን አባቶችን ጥያቄ ማንሳት አባቶችን መስደብ አይሆንም። አባቶቻችን ልጆቻቸው ሲገደሉ ወዴት ናችሁ ብሎ መጠየቅ ስድብ አይደለም። በነገራችን እንደዚህ ብሎ የሚናገሩ ሰዎች አንድ ቀን ስለ ቤተክርስቲያን ጮሆ ማያውቁ ሰዎች ናቸው። በጣም የሚያሳዝን ሁኔታ እነሱ ናቸው። አንድ ቀን ስለ ቤተክርስቲያን አፋቸውን ከፍተው የማያውቁ ሰዎች፣ በተመሳሳይ ዜማ መዝሙር የሚያወጡ ሰዎች ናቸው። እንግዲህ ለቤተክርስቲያን እንግዲህ ልቆርቆር ባይ ይሆኑ ልወረድ ባይ ይሆኑ ያሉ ሰዎች። አባቶቻችን ልጆቻቸው ሲገደሉ ዝም ብለዋል። እንጠይቃለን፣ ዛሬም ነገም እንጠይቃለን። መጠየቅን ስድብ አይደለም። የአርሲው ሊቀ ጳጳስ ይህ ሁሉ ምዕመን ሲሞትበት ምን ነው አንድ ደብዳቤም ከመጻፍ አቃተው ብለን እንጠይቃለን። ይህ ግን ስድብ አይደለም። ስድብ ሆነ ማያውቅም፣ ስድብ ሊሆንም አይችልም፣ ወደፊት ሊሆን አይችልም። አባቶቻችን ሲኖዶስ ምን ነው ዝም አለ? ይሄ ሁሉ ከ300 በላይ አርሲ ላይ ከኦርቶዶክሳውያን ተገለዋል፣ ለምን ዝም አለ እንላለን። ስድብ ሊሆን አይችልም፣ ስድብም አይደለም። ግን ለምን ተናገራችሁ፣ ለምን ጠየቃችሁ እንደ ስድብ የተቆጠረ ከሆነ ነገም እንጠይቃለን፣ ከነገ ወዲያም እንጠይቃለን። ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱን? ለምን አዋጅ አታውጁም?
ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እግዚአብሔር እንዲህ ይላል፣ አሁን የነገርኳችሁን ታናሽነቴን አይታችሁ ንቃችሁ ሐሳቤን አቃላችሁ የኔም ብቻ አይደለም የብዙ ምዕመናንን ቲክቶከሮች፣ ዩቲዩበሮች፣ የብዙ ሰንበት ትምህርት ቤት ድምጾችን ወደ ግራ ትታችሁ የአንድ ሰሞን ጩኸት ብቻ አድርጋችሁ ችላ ብትሉት ወዮላችሁ። መዳን ለምዕመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። እቺም መጽሐፍ አስቴር ምዕራፍ 4 ቁጥር 13 ላይ ያለውን ታሪክ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ላንብብላችሁ እስቲ። መርዶኪዮስ አክራትዮስን ጠርቶ እንዲህ አለው፣ ሂድና ለአስቴር እንዲበላት በቤተ መንግስት የሞቀ የደመቀ የለበሰች የላመ የጣመ የበላች በአማረ ምንጣፍ የተመላለሰች የንጉስ ሚስት ሆና ለምትኖረው ለንግስቲቱ ለአይሁዷ ለአስቴር እንዲህ ብለህ ንገራት፣ ምቾት ቅንጦት ድሎት ብቻ ከቧት ትኖር ከመሰላት እንዲህ በላት፣ አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ አላት። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ ይሆንልናል። አመናችሁም አላመናችሁም ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመናን መዳን ከሌላ ስፍራ ሊሆንልን ይችላል። እግዚአብሔር በአንድም በሌላ ህዝቡን ማዳን ይቻለዋል። እናምነዋለን፣ አንጠረጥረው። ፈቃዱ ሆኖ በሰማዕትነት እለፉም ካለ ፈቃዱ ይፈጸማል። እናምናለን። እንደ ሰለስቱ ደቂቅ፣ እንደ ሲድራቅ፣ እንደ ሚሳቅ፣ እንደ አብደናጎ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህን ወቅ። ምናመልከው አምላካችን እግዚአብሔር ያድነናል ነው ያሉት። ባያድነን ሲሉ ኃይላቱ ባያድነን ማለታቸው ሳይሆን እግዚአብሔር በሰማዕትነት በዚህ እሳት ተቃጥለን እንድንሞት ፈቃዱ ቢሆን እንኳ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህንን ወቅ ነበር ያሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ጀምሮ የተጻፈውን አንብቡት። ለኦርቶዶክሳውያን መዳን ከሌላ ስፍራ በሆነ ጊዜ ግን እናንተ ባማረ ስፍራ በመሆናችሁ ከመጣብን ሞትና ቁጣ እንድናለን እናመልጣለን ብላችሁ ግን ካሰባችሁና የኛን ሐሳብ ችላ ካላችሁ ሕያው እግዚአብሔር ምስክሬ ነው፣ በትልቁ ተሳስታችኋል። በትልቁ ነው የተሳሳታችሁት። ላንብበው እስቲ። ለአይሁድ ከሌላ ስፍራ መዳን ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። አስቴርም እንዲህ ብሎ ለመርዶኪዮስ መልስ እንዲመልስ አዘዘችው ይላል። ምን ብላ? ሄደ በሱሳ ግንብ ያሉትን አይሁድ ሰብስብ፣ ለእኔም ጾሙ፣ 3 ቀን 3 ሌሊት አትብሉም አትጠጡም፣ እኔና ደንገጡሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉሱ እገባለሁ፣ ብጠፋም ለሕዝቤ እጠፋለሁ አለች። እናንተ መቼ ነው ብጠፋም ለሕዝቤ ልጥፋ ብላችሁ የክርስቲያኖችን ሞት የምታስቆሙት? መቼ ነው? የተጻፈላችሁን መግለጫ ማንበብ እኮ እኔም አነባለሁ። የተጻፈልኝን መግለጫ ማንበብ፣ መግለጫ ከማንበብ ባለፈ እባካችሁ ይህን ሕዝብ ታደጉት። ሲኖዶሱ ለሁለት ተከፈለ ብላችሁ ያወጃችሁትን አዋጅ አስቡት። እንደዛ አይነት አዋጅ መቼ ነው የምታወጁት? ማህበረ ምእመናኑን አንቁት። ቢያንስ ሐሳባችንን በሰላማዊ መንገድ የምንገልጽበትን ለመንግስትም ለዓለም አቀፍ ተቋማትም የምንገልጽበትን ሁኔታ አመቻቹልን። ምን እስክንሆን ነው የምንጠብቀው? ዳሩ ሲፈታ እኮ ወገኖች ስንት ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታክ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታክ ከሆነ
ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ፣ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ፣ በቃ አትስሩ። በቃ እስልምና ላይ የእኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አሊያም አዳምጡኛ ጋኑና ተማሩ ከስር ቁጭ ብላችሁ። ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ ምሰራው ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ የምትቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ፣ እኛ እንሰራለን። አንዴ ላውራ፣ ተረጋጋ እንጂ። ስለዚህ ቪዲዮ ምንድን ነው የሚያወራው? ኡስታዙ ምንድን ነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹዋሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ የምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪ ኢስላሚክ ላይ እስቶኒያ የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም፣ በብረ ምገለው በስለታም ቢላ አይደለም። እንስማማ ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሐዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። እንደምታውቁት ቤተክርስቲያናችን እንግዲህ ዕለተ ዓርብ ላይ ነች። በዕለተ ዓርብ እነ ቅዱስ ዮሐንስ እስከ መጨረሻ የትውቅታ ድረስ ክርስቶስን ተከትለውታል። እነ ቅዱስ ጴጥሮስ አናውቀውም ብለው ክደዋል። ሌሎች ሐዋርያት ፈርተው ሸሽተዋል። ቤተክርስቲያን ዕለተ ዓርብ ላይ ባለችበት በዚህ ዘመን አገልጋዮች እስከ መጨረሻይቱ ህቅታ ድረስ ከመከራው የሚሳተፉ አገልጋዮች ይኖራሉ። ቤተክርስቲያንን አናቃትም ብለው የሚክዱ አገልጋዮች ይኖራሉ። ፈርተው የሚሸሹ አገልጋዮች ይኖራሉ። ይህን ማወቅ አለብን። ስለዚህ ዛሬ አንድ ዘማሪ ተነስቶ የሆነ ነገር ቢናገር፣ አንድ መምህር ተነስቶ የሆነ ነገር ቢናገር ሊደንቀን የሚገባ ነገር ነው ብዬ አላስብም። አጀንዳችን አንልቀቅ። ሀዘን ላይ ነው ያለነው። ቤተክርስቲያናችን ትልቅ ፈተና ተጋርጦባት ያንን ፈተና አሸንፈን ለማለፍ ለቀጣይ ትውልድ ቤተክርስቲያናችን ለማስረከብ ስራ እየሰራን ያለ ነው። ስለዚህ ሁላችንም አዲስ አጀንዳ አንቀበልም። ቤተክርስቲያናችንን ከመጣባት ፈተና ለመታደግ መከፈል ያለበትን ዋጋ ሁሉ ከፍለን እናሻግራታለን ለቀጣዩ ትውልድ። ይሄ ነው።